እስራኤልን ለማጥፋት አንድ ሚሳኤል ብቻ ይበቃል እኔ ብሰጣቸው እያለ ነው። ይሰጣቸዋል ወይ አይሰጣቸውም ዓለምን ያነጋገረ ያለው ጉዳይ ሆኗል። ስውሩ እጅ ተብሎ ይጠራል። ከመጋረጃ ጀርባ ያለው ይጠራል። ትንሹ አያቶላ ተብሎ ይጠራል። የአይአርሲው ነው መሪ ምንድን ነው ያለው? እስከ ደም ጠብታ እስከ መጨረሻው ደም ጠብታ ድረስ የምትለን ለመስማትና ለሀገራችን ለመሞት መንፈሳዊ ብለው ፖለቲካዊ ብለው ወታደራዊ ብለው መሪ አድና በምትገልበት በዚህ አደገኛ ወቅት ወደ ስልጣን መምጣት ማለት ራስን ለሞት ማዘጋጀት ማለት በራሷ ምርጫ ማለት ኒውክሌር ሊኖረኝ ይገባል ምናምን ብላ ራሷን ዘግታል። ኢራን እንደ ፓኪስታን ወይም ሌሎች ሀገሮች የኒውክሌር ባለቤት እንዳትሆን ምንድነው የሚከለክላት? ሀያላኑ ለምንድን ነው የፈሩት? አሜሪካ ለምንድን ነው የፈራቸው ሲባል ምንም ጥያቄ የለውም። ለደህንነታችን ታሰጋናለች። ተተኩሰዋል። ሲነካ አይደለም የመርከብ ከፍተኛ ድምፅ ሲሰማ ነው የሚፈነዳው። ማለት ንክኪም አይፈልግም ድምፁን ሰምተው ነው። እዛ አካባቢ ጸጥታ ካለ አይፈነዳም። በጣም የሚገርመው ለመቅበር ምናልባት 3 ቀን እስከ ሳምንት እሱ የተቀበረውን ለማውጣት ግን ወራት ሊፈጅ ይችላል። እኔ ከዚህ በኋላ 2 ትልቅ ጦርነቶች እጠብቃለሁ። አንደኛ የጎግ ማጎግ ጦርነት ነው። የጎግ ማጎግ ጦርነት 3ኛ ዓለም ጦርነት። በጓሮ በር ግን ደግሞ ለቻይና ኢራን ነዳጅ እንደሰጠች ከመግባታችን ጥቂት ደቂቃዎች በፊት የወጡ መረጃዎች እያየሁ ነበር። ሪሊ ፍሬንድ ነበራት ወይ? ታስታውሳለህ? ኢራን የሰራቻቸው መሳሪያዎች ኤግዚቢሽን ያሳየችው ራሻ ሄዳ የሪመምበር ዚስ ለእስራኤል ነምበር 1 ጠላት ሆነች። አውሮፓ ነምበር 1 ጠላት ሆነች። ለአሜሪካ ጠላት ሆነች። እንደውም አንድ የአሜሪካ ተንታኝ ምን ይላል? 3ኛው ዓለም ጦርነት ተጀምሯል የሚል ሀሳብ ያነሳል። ምክንያቱም ከ30 በላይ ሀገራት እዚህ ጉዳይ ውስጥ ተሳትፈዋልና የሚል ነው። ስልጣን በጣም ለሚወዱ ሰው ስልጣን ምንድን ነው? ይሞትለታል። እዘን አይደል ጣዖት ነው። ይኸው በዓለም ላይ በከፍተኛ ደረጃ በኖቤል ተሸላሚ አገር እስራኤል ናት። የኢራን ድሮኖች ነበሩ ዩክሬንን ሲያስጨንቁ የነበረው። ስለዚህ የኢራን ድሮኖችን ለማክሸፍ አውሮፓና አጠቃላይ መካከለኛው ምስራቅ ያሉ ሀገሮች የዘለንስኪ ባለሙያዎች እየፈለጉ እንደሆነም ደግሞ መረጃዎች የዓለም ጦርነት ተብሎ መጠራት ያለበት ማን ነው? አርማጌዶን። አርማጌዶን በጣም በጣም አስፈሪ ጦርነት እስራኤል ናት። ምንም እንኳን በድንበር በሃይማኖት ባይገናኙ እስራኤል ተገዳዳሪ ናት። በፓወር ነው ማለት በጣም ትንሽ ህዝብ አጭር ታሪክ ይሁን ብለን እንጠብቀው። ምን ሊያደርግ እንደሚችል የአፍኖ አይዲያ አድርጎ ያሳየ ነገር የለም። በጣም የሚገርመው የእስራኤል የኢየሩሳሌም ቤተ መቅደስ በነህምያ ያሰራው በአርጤክስስ ዘመን ነው። ፋርሳውያን ናቸው መቅደሱ እንዲሰራ የፈቀዱት። ህዝቡን የሚታፈነው ህዝብ ቁጥር የለውም ነው የሚባለው። እሱ በቃ 100,000 ሊሆን ይችላል። የሚገደለው ግን ከ30 እስከ 50 ሺህ ሰው የራሳቸው ዜጋ ገደሉ። አጠፉት ማለት ነው። ህዝቡ ገደሉት። ጸጥ ያለ ማለት ነው። የአረብ ሊግ ማስጠንቀቂያ ሰጥቷል። ቱርክ ማስጠንቀቂያ ሰጥታለች። አልተኩሱብን። ምን አድርገን ነው ተኩሱብን? ይሄ ጸብ አጫሪነት ነው። ሰላም ጤና ይስጥልን። የተወደዳችሁ የሌታ ቤተሰቦች እንዴት አላችሁ? 12ኛ ቀኑን ይዟል። አሜሪካ ኢራንና እስራኤል እያደረጉት ያለው ጦርነት በእነሱ ይጀመር እንጂ እስካሁን ባሉ መረጃዎች ከ30 በላይ ሀገራት በቀጥታ የሚሆን በተዘዋዋሪ ከዚህ ጦርነት ጋር ስማቸውና ግብራቸው ሲነሳ ነበረ። ይህንን በተመለከተ በተለይ ደግሞ ከአሊ ሀሚኒ ሞት ጋር ተያይዞ ማን ይተካል የሚለው ነገር ትልቅ ዓለምን ሰቅዞ የያዘ ጉዳይ ነበረ። ከዛ ጋር ተያይዞ ልጃቸው እንግዲህ ስልጣነ መንበሩን ተረክቧል። ግን ከሱ ጋር ተያይዞ ደግሞ እየተነሱ ያሉ ነገሮች አሉ። ከዛ ባሻገር የራሽያና የቻይና ደግሞ አብሮነት አለ። ወደ ሰሜን ኮሪያ ደግሞ ስንሄድ እንግዲህ ፕሬዚዳንታቸው የሆነ ነገር ከሆነ ገባለው እያለ ሲዝት ነበር። ከዛ ባሻገር ግን በአሜሪካና በኢራን እየተደረገ ባለው ጦርነት በተለይ የኤምባሲው ተመቷል። ስለዚህ ኤምባሲው ከመመታቱ ጋር ተያይዞ ምናልባት ሰሜን ኮሪያ ልትቀላቀል ትችላለች ወይ እየተባለ ነው። እሱም እስራኤልን ለማጥፋት አንድ ሚሳኤል ብቻ ይበቃል እኔ ብሰጣቸው እያለ ነው። ይሰጣቸዋል ወይ አይሰጣቸውም ዓለምን ያነጋገረ ያለው ጉዳይ ሆኗል። እነዚህና በተለይ ደግሞ ከአዲሱ ተሿሚ ጋራ ከሀሚኒ ልጅ ጋራ በተገናኘ ያሉትን ጉዳዮች እናነሳለን። አብራችሁን ቆዩ። እንደተለመደው ከያሬዶ ጋር ያለ ነው። እናመሰግናለን አብራችሁን ስለምትሆኑ። ያሬዶ እንዴት ይዞሃል? አለብለ 12 ቀን ይኸው ተቆጠረ። የኢራንና የእስራኤል ጦርነት አስታውሳለህ? እኔ እስራኤል ሀገር ድረሽ ከሚሳኤል አምልጬ ስመጣ ያኔም 12 ቀን ነበር ጦርነቱ። 12 ቀን ጦርነት ነበረ። ግን ያኔ አሜሪካ እንደዚህ በግላጭ አልገባችም። የአሁኑ ትንሽ ከባድ ነው። በጣም ኢንቴንስ ነው። በጣም አስፈሪ ነው። በዛ ላይ ደግሞ እዛው ኢራን ላይ ተወስኖ የቀረ ሳይሆን አካባቢውን በሙሉ እንደ ጸበል ያዳረሰ ምናምን ነው ጦርነቱና ትንሽ ከበድ ይላል። በጣም ከባድ ሆኗል። እንግዲህ ይጠበቅ ነበረ
እንግዲህ ማን ነው አያቶላ የሚሆነው እየተባለ እንግዲህ አያቶላ አይባሉም እየተባለ ራሱ ሌላው ዝግብ ተነስቷል። ምክንያቱም አያቶላነት በዛ በተለይ በእስላማዊ መንግስት ውስጥና ከሚከተሏቸው ነገሮች መካከል የራሱ ደረጃ አለው እና ይህንን ሁሉ ትምህርት አልተማረም የተባለ ነው። ሙጅተባ ማለት የአሊ ሀሚኒ ልጅ ማለት ነው እና ከእሱ ጋር ተያይዞ አያቶላ ሙጅተባ እንበለው ወይስ አንበለውም ራሱን የቻለ ሌላ ጥያቄ ሆኗል። እዛው እርስ በርስ እየተፋጩበት ያለ ጉዳይ እንደሆነ የተለያዩ መረጃዎች እየወጡ ነው። ግን በትልቁ እንግዲህ ማን ነው ሙጅተባ የሚለው በጣም ሰዎችን እንትን ሲል ነበር። ማለት ይህን ያህል በግላጭ የሚታይ ሰው አልነበረም። በወታደርነት እንዳገለግል ሀገሩን ይታወቃል። እዛው መካከለኛው ምስራቅ አካባቢ ላይ ተደርገው በነበሩ ጉዳዮች ላይ በወታደርነት አገልግሎ እንደነበር ይነገራል። ከኋላ ሆኖ ግን በጣም በርካታ ስራዎችን ይሰራ እንደነበረ የተለያዩ የህይወት ታሪኩ ይናገራል። ይሁን እንጂ በቪዲዮም ይሁን በተለያዩ ፐብሊክ በሚባሉ ስብሰባዎች ላይ ወጥቶ ሲናገር ብዙ የሚታወቅ አይደለም። ኢቭን ድምፁን ሁሉ አናውቀውም አይነት እስከ ማለት ድረስ ይደርሳሉ። ግን የአሊ ሀሚኒ ልጅ ነው፣ ተወደደም ተጠላም የእሳቸውን ሌጋሲ ነው የሚያስቀጥለው የሚለው በጣም ትልቅ ሀሳብ ሆኖ ተነስቷል። እና ምናልባት ሰውየው ማን ነው ከሚለው በላይ ሰውየው ምን ደርሶበት ነው ወደዚህ ስልጣን የመጣው የሚለው በጣም ትልቅ ጉዳይ ሆኗል። ምክንያቱም አባቱን አጥቷል፣ እናቱን አጥቷል፣ ሚስቱን አጥቷል፣ ልጁን አጥቷል፣ ደግሞ እህቱን አጥቷል፣ 5 እና 6 ቤተሰብ አጥቷል። ስለዚህ በ2 ሳምንት ጥቃት ማለት ነው። ኢቭን አንዳንዶች እሱም ነበረ ቆስሎ ነው እንጂ አይነት እስከሚለው ድረስ ይደርሳሉ። ምክንያቱም የኢራን ብሔራዊ ቴሌቪዥን ያወጣው መረጃ ነበርና የቆሰለው አንበሳ መጥቷል አይነት የሚል ሀሳብ አምጥቷል። እና የቆሰለው አንበሳ የተባለው በቤተሰቦቹ ምክንያት ነው ወይንስ ደግሞ እሱም በዛ ቁስለት ውስጥ አልፎ ነበር የሚለው መነጋገሪያ ሀሳብ ሆኗል። እና እንዲህ ተጎድቶ የመጣ ሰው በጣም የሚወዳቸውን የቤተሰቡን አካላት ያጣ ሰው ምንድነው የሚሆነው? ምንድነው የሚሆነው የሚለው በጣም የሚያጓጓ ይመስል ማለት የሚያጓጓ ያው በኔጌቲቭ ማለት ነው። በኋላ ላይ ምንድነው የሚያመጣው የሚለው ነገር እንደው ሰላም ይሆናል ወይ የሚለው በጣም አዳጋች ነው ማለት እንደሱ ብሎ ማሰብ እና ይሄ ሰውዬ ምን ያመጣብን ይሆን እየተባለ ነው። ስለሱ ጥቂት እናንሳ እስቲ። ምንድነው እኔ ያየኋቸው አንዳንድ መረጃዎች እንደሚያሳዩት ሰውየው በቀጥታ ራሱ ተጎድቷል። አሁን የቤተሰብ ማጣት ምናምን ሳይሆን እሱ ራሱ መጎዳቱን የሚናገሩ አሉ። በጣም ከባድ እኮ ፍንዳታዎች ናቸው የነበሩት። ስለዚህ እነዚህ ፍንጣሪዎች ምናምን ያገኘዋል፣ እነሱ ላይ ሊገሉህም ይችላሉ። ቀላል አሉ። የሚሳኤል ፍንጣሪ ዶጋመድ ያደርግሃል እንኳን ሚሳኤሉ ነው የምልህ። ስለዚህ እነዚህ አይነት ነገር ያገኘው ይመስላል ግን ያው ስታየው ምናምን ጉዳተኛ አይመስልም። ዞሮ ዞሮ ግን በዚህ ቀውጢ ወቅት ስልጣን እኮ ተጋፍተህ የምትይዘው አይደለም። በሚቀጥለው ቀን ላለመሞት ምን ማስረጃ የለም። ዛቻም ጭምር አለ። አሜሪካም እስራኤልም እዛ ላይ ቦታ ላይ የተቀመጠ ሰው እንገላለን ነው የምልህ። እንኳን ያዝልን ነው እንጂ የምትባለው ተለምነ ያገባ ነገር ግን ንጉሳዊ መሰለ። ንጉሳዊ እስራኤል ማናት ኢራን እንግዲህ ከንጉሳዊ አገዛዝ ወጣ ወደ እስላማዊ አብዮት ከመጣች ቀላል ጊዜ አይደለም አይደል? 10 ዓመታት አልፈው ያ ሆኖ እያለ ግን አሁን ቀጥታ የአሊ ካሚኒ ልጅ ወደ ስልጣን ሲመጣ የአባትን ዙፋን የመውረስ ያህል በዛ ላይ ደግሞ ቅድም እንዳልከው በመንፈሳዊ ትምህርቱ ወይም እውቀቱ ወይም ብስለቱ ወይም ደግሞ በመሪነቱ እርግጠኛ የማይሆኑበትን ሰው ሲመርጡ ጊዜው አስገድዳቸው አይመስልህም? ማለት ተማምነውበት አይደለም። እንደውም ከነዚህ ከሊቃውንቱ በላይ ከፍተኛ ድጋፍ አለው የሚባለው ሰው አይአርጂሲ የሚባለው ነው። ሪቮሉሽናሪ ጋርድ የሚባለው የአብዮታዊ ዘቡ እሱ ሞር እዛ ላይ በጣም አታችመንት እንዳለው ይነገራል። በጣም ከፍተኛ አታችመንት ያለው እዛ ውስጥ ካሉ የጦር መሪዎች ጋር ነው ይባላል። እና እነዚህ ሃይማኖት ሊቃውንቶች ደግሞ ሙጅተባ ብለው ሁሉ ላይጠሩት ይችላሉ። እና ሌላ ሰው ጠፍቶ ነው ወይ? ለምን መንፈሳዊ መሪ ነው። አየህ መንፈሳዊ መሪ ከሆነ የሀገሪቷን የፖለቲካ አቅጣጫ የሀገሪቱን ሚሊተሪ የሚያዘው እሱ ነው። አስበዋል። የሀገሪቷ ኤቭሪቲንግ የሚንቀሳቀሰው ሃይማኖታዊ እሱ ነው። ሁሉን ነገር መልክና ቅርጽ የሚያዘው ይሄ ሰውዬ ነው። በጣም ትልቅ አቅም ሊኖረው ይገባል ተብሎ ይታሰባል። that's why they call supreme leader የሚሉት ከፍተኛ መንፈሳዊ መሪ የሚሉት he's number 1
በዛ ሀገር ላይ ማለት ነው። እና መንፈሳዊ መሪነት ቀላል ነገር አይደለም ልል ፈልጌ ነው። እና ሰውየው እንደ መንፈሳዊ መሪ በእውቀት በጣም የላቀ መሆን አለበት። በስፒሪቹዋሊቲ በጣም ትረስት ሊያደርጉት ይገባል። በተለይ የሚመርጡት 80ዎች 88ቱ አይደሉ እነዚህ ሊቃውንት የሚባሉት ወይም ደግሞ ካህናት የሚባሉት በእነሱ እነዛ ናቸው የሚመርጡት። እነዛ ሰዎች በጣም ትረስት ሊያደርጉበት ይገባል። ትምህርት በመንፈሳዊነት በዴዲኬሽን ምናምን እና ሰውየው እንደዛ አይነት ሰው አይደለም። እና ኢቭን እንኳን እዛ ውስጥ ሊያድግ ቀርቶ አፍተር ፈርስት ዲግሪ ነው ወደዛ የሄደው። አየህ ፈርስት ዲግሪውን ከያዘ በኋላ ነው ከ30 ዓመት በኋላ ነው ወደዛ ወደ አንድ ከተማ አለች መንፈሳዊ ትምህርት የሚማሩበት እዛ ሄዶ የተማረው። እሱንም አልጨረሰም። ከዛ በኋላ ግን ዞሮ በጋረጃ ጀርባ የነበረ ሰው ነው ይባላል። በጣም ብዙ ነገሮችን ዲዛይን የሚያደርገው እሱ ነበር ይባላል። እና የአባቱ ቀጥተኛ ወራሽ ነው የዛሬዎት ወራሽ ነው። እና ያን ነገር ማስቀጠል የሚችል ብቸኛ ሰው ነው ተብሎ ይታመናል እንጂ እነዚህ መንፈሳዊ መሪዎቹ በጣም ብዙ ትረስት አላረጉትም። ለመንፈሳዊ መሪነት ብቁ ነው ብለው አያምኑም እነሱ። እና እንደዛ ተብሎ አያቶላ ተብሎ ጥራትም የለበትም የሚል ተቃውሞዎች አልፎ አልፎ ያሰማሉ። ግን የሰውየው ኮኔክሽን የነበረው በፊትም ከዚህ IRGC ከሚባለው ጋር ከዛ ጋራ ከኢራን ሪቮሉሽን ጋር ኮርፕስ ከሚባለው ከዛ ጋር ነው በጣም ከፍተኛ አታችመንት የነበረው ሙስጣፋ ማለት ነው። እና የድጋፉም ያለው እሱ ነው። በመሰረቱ እንደ ፖለቲካ መሪ መንፈሳዊ የምትሆን ፖለቲካ የምትመራው አገሩን ነው የምትመራው። ኒውክሌር የምታዘው አንተ ነህ አይደል? የዛን ሀገር ልዩ ዘብ የምታዘው አንተ ነህ። ኤቭሪቲንግ በቃ ያለ ዮሴፍ ትእዛዝ እጁን እግሩን የሚያንቀሳቅሰው በግብፅ አልነበርም እንደሚል እንደዚህ ነው የምታደርገው አንተ ነህ በዛ ላይ። እና ወታደሩን መያዝ ነው እሱ የሚጠቅመው። እስፔሻሊ ይሄኛውን የአርጂሲ ያለውን እሱ መያዝ ለሱ በጣም ጠቃሚ ነገር ነው። የሱም እንዳልኩ ኮኔክሽኑ በከፍተኛ ደረጃ ከነዛ ጋር ነው ይሄ IRGC ከክቡር ዘቡ ጋር ከነሱ ጋር ነው ከፍተኛ ኮኔክሽን የነበረውና አሁንም የነሱ ድጋፍ ነው በከፍተኛ ደረጃ ያለው። ዞሮ ግን እሱም በተመለከተ አሁን በወታደሩ ታጣቂው እና በእነዚህ በክለርክ በሚባሉት በሊቃውንቱ ብቻ ማለት በዚሁ መሀልም ክፍፍል ቅድም አንተ አንስተዋል። በዚሁ መሀልም በጣም ከፍተኛ ክፍፍል አለ። ስለዚህ ይሄ ሰው ምንም ሲያደርግ በግልጽ አይተው ስለማታውቅ እስቲ ቆይ ብለህ እጅን አጣጥፈህ ምን ያደርግ ይሆን ብለህ ነው የምጠብቀው። ምን ሊያደርግ እንደሚችል ያፍኑ አይዲያ አርጎ ያሳየ ነገር የለም። አርጎ ያሳየ ነገር እኮ የለም። ምንም ይሁን ምን ገና ወደ ስልጣን የመጣ ሰው ነው። የሚያደርገው ነገር በሙሉ ከመጋረጃ ጀርባ የሚያደርግ ሰው ነው። በእርግጥ ምንድነው አሁን እሱን ላይ ትረስት የምታደርገው አያቶላ ውስጥ የነበረው ነገር ውስጥ አለበት አስባል። ፕሮፌሰር የሚደረግ ነበር ከእሳቸው ቀጥሎ ከአያቶላው ከሞቱ ከእሳቸው ቀጥሎ ይሄ ሰው ወደ ስልጣን ሊመጣ እንደሚችል በጣም ብዙዎች ይገምቱ ነበር። እና ከዚህ በፊትም እኔም ራሴ ዩቲዩብ ላይ ቪዲዮ ሰርቻለሁኝ። እና ስውሩ እጅ ተብሎ ይጠራል። ከመጋረጃ ጀርባ ያለው ይጠራል። ትንሹ አያቶላ ተብሎ ይጠራል። ስፔሻሊ የምዕራባውያን ሚዲያዎች በጣም ብዙ ነው ስለሱ የሚያወሩት። እና ኤክስፔክት የሚደረግ ሰው ነው ስልጣን የመጣው። ኤክስፔክት የሚደረግ ሰው ነው ወደ ስልጣን የመጣው። ግን ቅድም እንደነገርኩ እስራኤል ማንኛውንም መንፈሳዊ በለው ፖለቲካዊ በለው ወታደራዊ በለው መሪ አድና በምትገልበት በዚህ አደገኛ ወቅት ወደ ስልጣን መምጣት ማለት ራስን ለሞት ማዘጋጀት ማለት ነው። ከዚህ ሰውዬ ለአንድም ቀን ቢሆን መርቶ ሊወርድ ለአንድ ወርም ለአንድ ዓመትም ሊወርድ ይችላል እንጂ ላለመሞቱ ምንም ማረጋገጫ የለም ነው የምልህ። ከዚህ በዚህን ሰዓት ሹመት አያጓጓም። እዛ ምድር ላይ ወደ ሹመት ከመጣ ሟች እንደሆንክ ታውቀዋለህ፣ ጠፊ እንደሆንክ ታውቀዋለህ። በየት በኩል ነው የምታመልጠው? ምክንያቱም ሞሳድ የት ጋር ነው የሌለው። በጣም አደገኛ እኮ ነገር ይሄ ነው። በጣም ከባድ ነገር ይሄ ነው። በጣም ከአይምሮ በጣም ያልፋሉ እነሱ። ማንን በምን መንገድ እንደሚይዙ እኔ አላውቅም። ብቻ በጣም የረቀቀ የስለላ መረብ ነው ያላቸውና they know each and every movement, they know each and every activity። እዛ ያለው ነገር በሙሉ ሳተላይቶቻቸው፣ የሬዲዮ መገናኛዎቻቸው፣ የመንገድ ላይ ትራፊክ ላይቶቻቸው ማአት ነገር ተጠልፎ ያለው እና ምንም መረጃ መሰወር አትችልም። እና በየትኛው መሰል ልትገኝ ትችላለህ። እና ወደ ስልጣን ስትመጣ ታርጌት የተደረገው እና will kill you automatically። እናንተ ብትሆን ታደርገዋለህ? ትመጣለህ ወደ ስልጣን? እንደባካችሁ አባቴ ዙፋን ስጡኝ ማን ብለህ ትመጣለህ እንዴ? አልፈለግም። ሌላ ሰው መኖር ከፈለክ ግን አንዳንድ ሰው አንድም ቀን ስልጣን ላይ ተቀምጦ ዙፋን ላይ ተቀምጦ አገር መርቶ መሪ ተብሎ መሞት የሚፈልግ ሰው አለ።
የስልጣን ጥመኛ የሚባል አይነት ሰው በቃ ይሄ ስልጣን በጣም የሚወድ ሰው ኤክስትሪምሊ ስልጣን የሚወድ ሰው ለአንድ ቀን አለ አንድ ሰዓት የምትሆን ስልጣን ላይ ተቀምጦ የዛ ሀገር መሪ ተብሎ ዘኔክስት አውር ቢገደል ምንም አይመስለው ሰው ይኖር ይሆናል አላውቅም። ግን ስልጣን ከህይወት ይበልጣል እንዴ? ከአንተ ህይወት ይበልጣል ስልጣን? ክብር፣ ዝና፣ ገንዘብ፣ ሀብት ዋሬቨር ብትለው ከአንተ ህይወት ይበልጣል? እኔ እኮ ህይወትን የሚያል ነገር ለስልጣን፣ ህይወትን የሚያል ነገር ለገንዘብ፣ ለስም፣ ለዝና ምናምን ሲሰዋ ይገርመኛል በጣም። አየህ ከራሱ በላይ አብልጦ የሚወደው ነገር አለ ማለት ነው ሰው። አይገርምም? ከራሱ በላይ በጣም የሚያከብረው በጣም ሪስፔክት የሚያደርገው በሌላ ቋንቋ ወርሺፕ የሚያደርገው ጣዖቱ አለ ማለት ነው። አየህ ገንዘብ በጣም ለሚወድ ሰው ገንዘብ ምንድን ነው? እዝና አይደል? ጣዖት ነው። ስልጣን በጣም ለሚወድ ሰው ስልጣን ምንድን ነው? ይሞትለታል። እዝና አይደል? ጣዖት ነው። ይኸው እንደዛ ካልሆንክ በስተቀር ነው የምልህ መኖር የምትፈልግ ከሆነ ወይንም ሌሎች ራዮች ካሉ ምክንያቱም ስራ ለመስራት እኮ ግድ ባለስልጣን መሆን የለብህም። ያልበት አንተ ስልጣን ላይ ተቀምጠ ያልሰራውን ስራ እታች አንድ ባለጸጋ ሀብታም ሰው ወይም አንድ የተማረ ሰው ሊሰራው ይችላል። አገርን ዓለምን ሊለውጥ ይችላል አይደል? ሰፊ ሌላ ብዙ ራዮች አሉ እዚህ ዓለም ላይ በጣም ብዙ ክፍተት ነው ያለው። ልስራ ካልክ የምትሰራው ስራ አለ ልል ፈልጌ ነው። እንደዚህ አይነት ነገር ካለ ስልጣን ላይ ካልመጣው አትልም ነው ትላለህ እንዴ? ግን በእነሱ ኮንቴክስት ስናየው ይሄንን ሌጋሲ ማስቀጠል ብቻም ሳይሆን ያው ለኢራን የመጣችበትን ትሬንድ ስናይ እንግዲህ በራሷ ምርጫ ማለት ኒውክሌር ሊኖረኝ ይገባል ምናምን ብላ ራሷን ዘግታ ነው የኖረችው። ማለት እነዛ ሁሉ ማዕቀቦች ቢጣልባት የተለያየ ፉከራ ምናምን የሚደረግባት ነው ማንንም አልሰማም ብላ ነው የኖረችው። ማለት ማዕቀቦቹን ቀላል አይደሉም። ማለት ኢራንን እንደ አገር እና ያላትን የተመሰረተችበትን እድሜ ያስበህ ይሄ ብቻ አልነበረም እድገት ሊኖራት የሚገባው ካላትም የነዳጅ ሀብት ጋር ተያይዞ እና ሌሎች ብዙ ሪሶርሶችም አላት እና እነዚህን ሁሉ አስበህ ብዙ ቦታ መድረስ ትችላለች። ግን ያላት የምንድን ነው የአቋም ጉዳይ ወጭሜስ በቃ ይሄ ስለ አገር ያላቸው ኮንሰፕት ማለት በተለይ የተወሰኑት አካባቢ እንደሆነ ማለት ያው ክፍፍሉ እንዳለ ሆኖ ማለት ነው እና ይሄኛውን ርዕዮት የያዙት ውስጥ ግን ለዚሁ አይደለም እሱ የሚኖሩት ማለት ምንድነው እናት ሀገር ወይስ ሞት እንዳሉት ማለት ነው እና እንደሱ አይነት ነገር ነው ያለው እነሱ ጋራና ጀስት የሚጠበቅ አይደለም እሱ ማለት በቃ ጀስት ይሄንን ነገር ማስቀጠል የእሳቸው ብቻ ሳይሆን ምክንያቱም የአይአርሲው እንደውም መሪ ምንድን ነው ያለው እስከ ደም ጠብታ እስከ መጨረሻው ደም ጠብታ ድረስ የምትለንን ለመስማትና ለሀገራችን ለመሞት ዝግጁ ነን ብለዋል እሳቸው። እና ይሄ የያዙት ርዕዮት እዛ ድረስ እንዲሄዱ አድርጓቸውስ አይደለም ወይ ብዬ ነው። ቶታሊ የኢራን አጠቃላይ ዓለም አቀፍ ግንኙነቷ ምናምንና ዓለም አቀፍ ግንኙነት ብቻ አይደለም። ለምሳሌ ሚሳይል ድሮኖች እና ሌሎች ሮኬቶች ከማምረት አልፎ የኒውክሌር ባለቤት የመሆን ከፍተኛ ጥም የመጣው ይሄ የአያቶላው መንግስት ከመጣ በኋላ ነው። እስላማዊ አብዮቱ ቶታሊ አይዲዮሎጂ ነው የተቀየረው፣ አድሚኒስትሬቲቭ ማኔጅመንቱ ነው የተቀየረው። የመንግስት ቅየራ ንጉሳዊ ነበር። ወደዚህ ወደ አብዮት ሲመጣ ቶታሊ በቃ ኢራን ከመካከለኛው ምስራቅ ላይ ሱፕሪም ሀገሩን አሙጣት ሊዲንግ ሀገሩን አሙጣት ትፈልጋለች። በከፍተኛ ደረጃ ተጽዕኖ ፈጣሪ መሆን ትፈልጋለች። መካከለኛው ምስራቅ ላይ እንግዲህ አሁን እስራኤልን ካየ እስራኤል 77-78 ዓመት የሆናት ሀገር ናት። ከ2000 ዓመት መበተን በኋላ የተሰበሰበች ሀገር ናት። ይሄ እስራኤል ታሪክ ነው። ግን እስራኤል ያላትን ተጽዕኖ ካየው ለታላቅ የዓለም ሀገራት መሳሪያ መሸጥ ሀገር ናት። ያ ብቻ አይደለም፣ ብዙ ነገሮችን በዓለም ላይ በከፍተኛ ደረጃ በኖቤል ተሸላሚ አገር እስራኤል ናት እና በብዙ ፈጠራ በብዙ ነገር በሕክምናው፣ በሚሊታሪው፣ በቴክኖሎጂው በብዙ ነገር እና እንግዲህ ኢራን ደግሞ በተቃራኒ ስትመለከታት በጣም ጥንታዊ ሀገር ከሀገሯ ንቅንቅ ያለች ሀገር በአንድ ወቅት ዓለምን የገዛች ሀገር ፋርስ ዓለም የነ ቂሮስ ሀገር የነ አርጤክስስ ሀገር አይደል? በጣም ጥንታዊ ታሪካዊ እና በጣም የደለበ ታሪክ ያላት ሀገር ናት። ይሄ ከአዲስ ኪዳኑ ዘመን በፊት እነ መርዶኪዮስ የነ አስቴር ታሪክ የተፈጸመው ፋርስ ውስጥ ነው የተፈጸመው አይደል? የፋርስና የሜዶን መንግስት ነበር። ሜዶናውያን ናቸው። እነ ዳሪዮስ መጀመሪያ ስልጣን ላይ መጡት። ልክ እነ ዳሪዮስ ስልጣን ሲለቁ ወደ እነ ቂሮስ ወደ እነ አርጤክስስ ነው የመጣው እና በጣም የሚገርመው የእስራኤል የኢየሩሳሌም ቤተ መቅደስ በነህምያ የተሰራው በአርጤክስስ ዘመን ነው። ፋርሳውያን ናቸው መቅደሱ እንዲሰራ የፈቀዱት። ነገስታት ናቸው። ልክ
ንጉሳዊ አስተዳደር ኢራን ላይ በነበረበት ጊዜ ሁሉ ኢራን ከአሜሪካ ጋር ወዳጅ ናት፣ ከእስራኤል ጋር ወዳጅ ናት። ምንም እንደዚህ አይነት ትኩረት በዓለም ላይ የላትም። ልክ ኢራን ላይ እስላማዊ አብዮቱ ሲፈነዳና የመንግስት ለውጥ ሲፈጠር ግን ኢራን ኮምፕሊትሊ አይዲዮሎጂዋ ተቀየረ፣ አስተላልፏም ተቀየረ፣ ሪሌሽንሺፓም ዓለም አቀፍ ግንኙነቷም ተቀየረ። ለእስራኤል ነምበር 1 ጠላት ሆነች፣ አውሮፓ ነምበር 1 ጠላት ሆነች፣ ለአሜሪካ ጠላት ሆነች። ስለዚህ የኢራን ተጽዕኖ መካከለኛው ምስራቅ ላይ ተገደበ ማለት ነው። እዚህ መካከለኛው ምስራቅ ላይ ደግሞ ተገዳዳሪ አገር ማናት? እስራኤል ናት። እስራኤል ናት። ምንም እንኳን በድንበር በሃይማኖት ባይገናኙ እስራኤል ተገዳዳሪ ናት። በፓወር ነው ማለት በጣም ትንሽ ህዝብ፣ አጭር ታሪክ፣ ግን የሆነ ተአምራዊ በሚመስል መንገድ እንትን ናቸው፣ ተጽዕኖ ፈጣሪ ናቸው። በጣም በከፍተኛ ደረጃ በአጭር ጊዜ ዓለማት በሺህ ዓመት የሄዱትን 100 ባልሞላ ዓመት የሄዱ ህዝቦች ናቸው። እና ያንን የበላይነት ለመያዝ የምትሄድበት መንገድ ቶታሊ እስራኤልን በቴክኖሎጂ መብለጥ፣ እስራኤልን ብቻ ሳይሆን ማጥፋት ወደሚለው አይዲዮሎጂ አስተሳሰብ ሄደ። አየው፣ በድንበር አትገናኝ ምንድን ነው? ጠፋች ሀገር ትኖር በቃ ምንም ህዝብ እኮ ነው። እዚህም ያለው ህዝብ ነው፣ ኢራን ያለው ህዝብ ነው፣ እስራኤልም ያለው ፍልስጤም ኤቭሪ እንደዚህ ያለ መብት መስጠት አልቻሉም። እና ዛስ ዋይ ጥርስ ውስጥ ገቡ ማለት ነው። ጥርስ ውስጥ ሲገቡ የኒውክሌር ባለቤት ካልሆነ አሁን የሚፈራን የሚያከብረን የለም ወደሚል የመጨረሻ ነገር መጥቶ እሱ ደግሞ የባሰ ጥርስ ውስጥ እንደገና ከተታቸው ማለት ነው። የዚህ ሁሉ ጦርነት መንስኤው ኒውክሌር ነው። ኢራን እንደ ፓኪስታን ወይም ሌሎች ሀገሮች የኒውክሌር ባለቤት እንዳትሆን ምንድን ነው የሚከለክላት? ሀያላኑ ለምንድን ነው የፈሩት? አሜሪካ ለምንድን ነው የፈራችው ሲባል ምንም ጥያቄ የለውም። ለደህንነታችን ታሰጋናለች፣ ተተኩሰዋለች። ኢራን ኒውክሌር የታጠቀች ቀን ጊዜ የለንም፣ ዓለም ወደ ቅልጥ ወዳለ ኒውክሌር ዋር ይገባል። ለምን? ያችም ተኩሳለች፣ ያም ይተኩሳል፣ ዓለም በአንድ ጊዜ ዶግ አመድ መሆኑ ጋዛ ሊሆን ነው። ሆል ወርልድ ጋዛ ሊሆን ነው ማለት ነው። እንደዛ ነው የሚሆንና ይሄ ነገር እዚህ ውስጥ ከተታቸው ማለት ነው። አሁንም አልተቀየረም። ሞጅታባ ይሄን ነገር ይቀይራል? ነቨር ኤቨር። ከቀየረ ማን ይቀበለው? አስታስበው አንተ። አጠናክሮ ይቀጥለዋል። ኖርማሊ የኢራን ህዝብ ጎዳና ወጥቶ ለቀናት ቤት ሲያቃጥል፣ መኪና ሲያቃጥል፣ የንጉሱን ማነው የአያቶላ ካሚኒን ፎቶግራፍ ሲያቃጥል፣ ያ ሁሉ ተቃውሞ በ500 ከተሞች ላይ የነበረ ተቃውሞ ራበን ጠማን ነው። ችግር ነዳጅ እያመረትን ችግር ላይ ወደቅን ነው። ሽንኩርት መግዛት አቃተን ነው፣ ሌላ አይደለም። እና ሪሊ መንግስት የህዝቡን ልብ አጥቶታል እያሉ ሰውየው እያሉ ለ36 ለ37 ዓመት የመሩት ሰውዬ በህይወት እያሉ ይሄ ጦርነት ሳይጀመር ህዝቡ ኦልሬዲ ሰላማዊ ሰልፍ ወጥቷል። ከጫፍ እስከ ጫፍ ኢራናውያን ወጥተው ተቃውመዋል። እና ምን ተቀየረ? ምንም። እንደውም ከ30 ሺህ እስከ 50 ሺህ የሚሆን ሰው ተገደለ። ከዚህ ይሄ አብዮታው ዘቡ ህዝቡን የሚታፈነው ህዝብ ቁጥር የለውም ነው የሚባለው። እሱ በቃ 100,000 ሊሆን ይችላል። የሚገደለው ግን ከ30 ሺህ እስከ 50 ሺህ ሰው ራሳቸውን ዜጋ ገደሉ፣ አጠፉት ማለት ነው። ህዝቡ ገደሉት፣ ጸጥ አለ ማለት ነው። በቃ እናት በልጇ ሬሳ ላይ ሆና ማልቀስ ሆነ ስራዋ። ከዚህ ዋይታ በኋላ እንደገና ነገሩ በረደ። ይሄ ደም ነው፣ የገዛ ህዝብ ደም ከባድ ነው በጣም። ህዝብን አትግደል። ህዝብ ምንም ቢልህ አባብለህ ለምነህ አሳምነህ ወደ ቤቱ መልሰው እንጂ ህዝብን ከገደል ካደገኛ ነገር ነው በጣም። ማንም ቢሆን ህዝቡን ገሎ በህይወት ይኖራል ብዬ አላስብም። ለምን ህዝብ ያቀም ይባል? ማንም ሰው አንተ ላይ ጥርሱን ሲነክሳል ይረግምሃል፣ ያለቅስብሃል፣ ያዝንብሃል፣ ይድፋህ፣ ይንቀልህ ይልሃል። ወደ ፈጣሪ ደግሞ ንጹህ ደም ፈሶ አይቷል ይፈርድብሃልና የሆነው ነገር ይሄ ነው። ዞሮ ህዝቡ አሁንም በጣም የተከፋፈለ እርግጠኛ ያልሆነ አቋም ነው በዚህ ሰውዬ ላይ ያለው። አንደኛ ኢራን ይዛ የመጣችው ነገር በዓለም መንግስታት ላይ አጣብቂኝ ውስጥ ነው የከተታት። ምናልባት እንግዲህ እንደነ ራሽያ እንደነ ቻይና አይነት ሀገሮች ካልሆነ በስተቀር እነሱም በዚህ ጦርነት በቀጥታ ዘው ብለው ገብተው ዘራፍ አላሉ። ሪሊ ፍሬንድ ነበራት ወይ? ታስታውሳለህ? ኢራን የሰራቻቸው መሳሪያዎች ኤግዚቢሽን ያሳየችው ራሽያ ሄዳ ነው። የሪሜምበር ዚስ ይሄን ሰርቻለሁ ኮንግራጁሌሽን ብላ መሳሪያዎቿን ኤግዚቢሽን ያሳየችው ራሽያ ሄዳ ነው። በዚህ ደረጃ እንትን ያላቸው ሰዎች አሁን ቀጥታ አልገቡም። እንግዲህ በተዘዋዋሪ መንገድ አልገቡም፣ ሌላ ጉዳይ ነው። ለምሳሌ ጸረ ሚሳኤል ወይም ደግሞ መረጃ ከሁሉ በላይ መረጃ ለኢራን ራሽያ በመረጃ ነበር ስትታማ የነበረው ሰሞኑ
አው ለፎሬን ሚኒስትሩ ኢራን ማነት ራሻ በዚህ ጦርነት በቀጥታ ኢራን ረድታታለች አልረዳቻትም የስ ኦር ኖ የሚል ጥያቄ ጋዜጠኛዋ ጠይቃ የስም ኖም አይደለም መልሱ የነበረው። አይ እኛ ከራሻ ጋር ያለን ፓርትነርነት የነበረ ነው፣ ወዳጅነት የነበረ ነው፣ አሁንም አለ፣ ወደፊትም ይቀጥላል የሚል ድፍን ያለ መልስ ነው እንጂ በዚህ ጦርነት ራሻ በዚህ መንገድ ረድተናለች ወይንም የሚል መልስ አልተሰጠም። ይሄ እንግዲህ ራሻን ሴቭ ለማድረግ ነው ጦርነቱን እያባበሰች ያለችው ራሻ ናት የሚል ነገር ነው ያለው። ራሻ ባይዘው ይሄን ጦርነት በጣም ነው የምትፈልገው ታውቃል። ሙሉ በሙሉ ዩክሬን ትረሳላታለች። ያኔ 12 ቀን ጦርነት እንኳን ራሱ አስረስቶላት ነበር። ያኔ የያዘችው ከተማ ሁሉ ነበር ታስታውስ እንደሆነ ኢራንና እስራኤል ብቻ የተዋጉ ጊዜ 12 ቀን ጦርነት ላይ ኢራን የያዘችው ከተማ ሁሉ ነበር። ለምን በቃ አሜሪካ ሙሉ ኃይሏን ወደ ታዞራለች። ማንም ራሻ ከፈራች አሜሪካ ነው የምትፈራው። ሌላ ልትፈራም ታከብር የምትችለው ሌላ ሀገር የለም። ስፔሻሊ ትራምፕ ማለት ነው። አየው እና በዚህ ሁኔታ ላይ ያለ የኢራን ህዝብ ለሰውየው አሁን ያለው አመለካከት ምንም አይደለም። ወጥቷል እኮ የሆነ ድጋፍ በመሰረቱ እንግዲህ ህዝብ ሜዳ ላይ ተሰብስበው ስታየው ማን ነው ብለህ ትጠይቃለህ። ምክንያቱም ያኔ ተቃውሞ በነበረ ጊዜ 500 ከተሞች ላይ ህዝብ ተቃውሞ፣ ከዛ በሚቀጥለው ጊዜ ደግሞ የመንግስት ደጋፊዎች ወጡ። አየህ የመንግስት ደጋፊዎች ተው ባንዲራ ብለው ካንተ ጋር ነን ብለው ተቃውሞ ገቡ። ስለዚህ ሁሉ ጊዜም ቢሆን መንግስት ደግሞ የራሱ ደጋፊዎች ያዘጋጃል። ሁሌ ያለ ነው መንግስት የራሱ ምንም ተቃውሞ ይኖርበት የራሱ ደጋፊዎች አሉትና አሁን ደሱ ነገር አለ። ግን አጠቃላይ ኢራን የተከፋፈለች መንግስትም ህዝብም ሆና ነው ያለችው። ዝም ብዬ ሳስበው እንደዚህ ሆና ነው ያለችው። በእውነት ለምናገር መጨረሻውን የሚያጓጓው እሱ ነው እንግዲህ ቀጣይ ምን ይሆናል የሚለው ነገር ከሙስጠጃብ መምጣት ጋር ተያይዞ በጣም የቅርብ የሚላቸውን ሰዎች አጥተዋል እና ቁስለቱ ቀላል አይደለም እውነት ለመናገር እና ይሄ የሚኖረው የሪቬንጅ ጉዳይ በጣም በቀሉ ምናምን ፕላስ ድጋፎቹ ደግሞ ከዚህ ከአይአርሲ ጋር ያለውም ድጋፍ አይዞ ከጎንነን በርታ ደስ ያለህን ምናምን አይነት ነገር ብለው በጣም ሞቅ እያደረጉት ነው እዛ አካባቢ ያለው። ሌላኛው ምናልባት ከዚህ ጋር ተያይዞ እንግዲህ የሆርሙዝ ጉዳይ ነው የሚነሳው። የሆርሙዝን ሰርጥ ያው እንግዲህ በጣም እየተጨቃጨቁበት ነው። አሜሪካ ተዘጊና ወየውልሽ ምናምን ኢቭን ያው ባለፈው ለታ ቶክስ ተደርጎ ከ33 በላይ ሰዎች እንደሞቱ ኢቭን የኢራን ብሔራዊ ቴሌቪዥን ሁሉ አረጋግጧል እና አሜሪካ ነች እንደሱ ያደረገችው የሚለውን ራሳቸው አረጋግጠዋል። ግን ይሁን እንጂ አሁን ምን ማድረግ ጀምረዋል። ዛሬም ዶናልድ ትራምፕ ኢራን ሆርሙዝ ላይ እያደረገች ያለችውን የባህር ላይ ቦምብ መቅበር ማቆም አለባት የሚል ቀጥተኛ ትዕዛዝ ተናግረዋል። ማለት እዛ አካባቢ ላይ የባህር ቦምብ እየቀበረች እንደሆነ በእነሱም አካባቢ እየተነሳ ያለ ነገር አለ። እንግዲህ ማንኛውም አይነት እንዴት እንደሚፈነዳ የባህር ቦምቡ ሳነብ በጣም ነው የገረመኝ። ማለት ሲነካ አይደለም የመርከብ ከፍተኛ ድምፅ ሲሰማ ነው የሚፈነዳው። ማለት ንክኪም አይፈልግም ድምፁን ሰምተው ነው እና እዛ አካባቢ ጸጥታ ካለ አይፈነዳም። በጣም የሚገርመው ለመቅበር ምናልባት 3 ቀን እስከ ሳምንት ነው የሚሆን። እሱ የተቀበረውን ለማውጣት ግን ወራት ሊፈጅ ይችላል። እና ይህም ሌላ ራሱን የቻለ ትኩሳት ሆኗል ዓለም ላይ እና በጓሮ በር ግን ደግሞ ለቻይና ኢራን ነዳጅ እንደሰጠች ከመግባታችን ጥቂት ደቂቃዎች በፊት የወጡ መረጃዎች እያየው ነበርና ስለዚህ ቻይና ነዳጁን ስትወስድ ምን ይሆን በምትኩ ዶላሩን የሰጠቻት ወይስ ሌላ ነገር አብራ ሰጥታለች የሚለውን ነገር አብሮ እየተነሳ ነው ያለው። እንግዲህ ከዚህ ጋር ተያይዞ እኛም ሀገር ላይ ነዳጅ ጨምሯል። ትናንትና ጀምሮ ነዳጅ ጭማሪ ተደርጓል። ምክንያቱም ዓለም አቀፉ የነዳጅ ገበያ ከፍ ስላለ ማለት ነው እና እንግዲህ እነዚህ ነገሮች ከፍ ማለታቸውን ትንሽ ዶናልድ ትራምፕ ለመለሳለስ ሞክረዋል። አንዳንድ አገሮች ላይ ጥለውት የነበረውን የነዳጅ ማዕቀብ ትንሽ ለማላላት ሞክረዋል። ለምሳሌ ከራሻ ህንድ እንድትገዛ ፈቃድ ሰጥተዋል እና ሌሎችንም ሀገሮች እንዲሁ ላላ ሊያደርጉ ይችላሉ እየተባለ ነው። በዚህ አጋጣሚ ራሻ ሰማው ተጠቃሚ ትሆናለች። ከዛ ባሻገር ቅድም እንዳልከውም ከዘለንስኪ ጋር በተያያዘ ዘለንስኪ ትንሽ እየተፈለጉ ናቸው። ምክንያቱም የኢራን ድሮኖች ነበሩ ዩክሬንን ሲያስጨንቁ የነበረው። ስለዚህ የኢራን ድሮኖችን ለማክሸፍ አውሮፓና አጠቃላይ መካከለኛው ምስራቅ ያሉ ሀገሮች የዘለንስኪን ባለሙያዎች እየፈለጉ እንደሆነም ደግሞ መረጃዎች ወጥተዋል።
ማለት ያው እንዴት ማክሸፍ እንችላለን የሚለውም ማለት ነው። እና ይህንን ነገር ስናይ በተለይ ዓለም ላይ የሚያመጣቸውን ነገሮችና ትብብሮቹን በተለይ የቻይና ጉዳይ እየተነሳ ነው። የኪም ጆንግ ኡንም ጉዳይ የሰሜን ኮሪያው በኢራን ያለውን ቆንጽላውን ወይም ደግሞ ኤምባሲውን እንግዲህ እስራኤል ደብድባለች፣ መታለች እና አንድ ሰው ቢነካብኝ ምናምን ሲል ነበርና ግን ሰው መሞቱን እስካሁን የተገለጸ ነገር የለም። እና እሱ ከመሆኑ ጋር ተያይዞ እንደውም አንድ የአሜሪካ ተንታኝ ምን ይላል፣ ሶስተኛው ዓለም ጦርነት ተጀምሯል የሚል ሀሳብ ያነሳል። ምክንያቱም ከ30 በላይ አገራት እዚህ ጉዳይ ውስጥ ተሳትፈዋልና የሚል ነው እንደ መንደርደሪያ የሚያደርገው ማለት ነው፣ ቀጥታም ይሁን በተዘዋዋሪ። ስለዚህ እነዚህን ነገሮች ስናይ ሶስተኛው ዓለም ጦርነት ተጀምሯል ወይ የሚለው ሀሳብ እና አብረው ያሉትን ጉዳዮች ጥቂት እናንሳ። ሶስተኛው ዓለም ጦርነት እንደዚህ አይደለም። የሁለት ሀገራት ምናልባት ኦፊሻሊ 3 ሀገራት፣ ሌሎች ሀገራት እኮ አፈሙዝ ወደ ኢራን ያነሱ ወደ እስራኤል ወደ አሜሪካ ያነሱ ሀገሮች የሉም። ኢራን የተኮሰችባቸው ከ9 በላይ ሀገሮች አሉ። ማስጠንቀቂያ እየሰጡም ያሉ አሉ። የአረብ ሊግ ማስጠንቀቂያ ሰጥቷል። ቱርክ ማስጠንቀቂያ ሰጥታለች። አልተኩሱብን፣ ምን አድርገን ነው የምትተኩሱብን? ይሄ ጸብ አጫሪነት ነው የሚል በጣም ምክንያቱም የአሜሪካ የጦር ቤዝ አለ፣ የኔቶ የጦር ቤዝ አለ፣ ኤምባሲዎች አሉ በሚል ነው የምትተኩሰው ኢራን የምትተኩሰው እና ይሄ እንትን ማለት ነው የሚል ጸብ ማጫር ነው የሚል ከፍተኛ ተቃውሞ እያሰሙ ነው ያሉት። የተኮሰባቸው ነው ያለው ሀገራት ላይ ኢራን የተኮሰች ነው፣ ራንደምሊ የተኮሰች ነው ያለችው እና ይሄ አለ። ከዛ አንጻር እኛ ግን ኢራን ላይ እንተኩስም ብለዋል። አሁን ያለችበት ነገር እናውቃለን። እንደውም ኤርዶጋን በዚህ ጦርነት ውስጥ ማንም አትራፊ የለም ምናምን በሚል እንደገና ነገሩን ወደ ድርድር ለማምጣት ሰውየው ያው ታውቃለህ፣ እንደዚያ ነገር ሲነሳ አንደኛ የሚገቡት እሳቸው ናቸው እና እሳቸው ናቸው አስታራቂ ሽማግሌ ሆነው የሚገቡት። አሁንም ልሸምግል እያሉ እንትን እያሉ ናቸው። እንኳን ሊተኩሱ ነው የምልህ። አንዴ ነው። ሌላው የሶስተኛ ዓለም ጦርነት እኔ ከዚህ በኋላ 2 ትልቅ ጦርነቶች እጠብቃለሁ። አንደኛ የጎግ ማጎግ ጦርነት ነው። የጎግ ማጎግ ጦርነት ሶስተኛ ዓለም ጦርነት ነው ብዬ አላስብም። ጎግ ማጎግ ጦርነት ይሄ አሁን የሚተረማመሰው የአረብ ሀገራት በራሻ መሪነት የሚሄዱበት ጦር ነው። የዓለም ካልክ የዓለም ነው። ስለዚህ ያው ይሄ ጎግ ማጎግ ጦርነትን ሶስተኛ ዓለም ጦርነት ብለው የሚጠሩ አሉ። ግን ለኔ ሶስተኛ ዓለም ጦርነት አርማጌዶን ነው። አርማጌዶን በጣም ከባድ ጦርነት ነው። ምናልባት ኦልሞስት ኦል በሚባል ደረጃ የዓለም መንግስታት የሚሳተፉበት ጦርነት ነው። ራዕይ 16 ላይ አርማጌዶን ታገኘዋለህ። ጦርነቱ ግን ራዕይ 19 ላይ ነው የሚካሄደው እና ጦርነቱ የሚጠራው በክርስቶስ ተቃዋሚ የሚጠራ ጦርነት ነው። ስለዚህ ዓለም በሙሉ የሚሳተፍበት ጦርነት ነው። እሱ በጣም ከባድ ነው። ከባድ ጦርነት ነው እሱ ዓለምን በሙሉ የሚያሳትፍ ነው። የሚቀር የለም። ከዚህ አንጻር የጎግ ማጎግ ጦርነት ግን ኢትዮጵያን ጨምሮ ሌሎች የተወሰኑ 9 አገራት የሚሳተፉበት ግን ጎግ ወይም ራሻ የምትመራው ጦርነት ነው የጎግ ማጎግ ጦርነት እና እሱ የዓለም ጦርነት ሊባል ይችላል ብዬ አላስብም። የዓለም ጦርነት መባል ያለበት ብዬ አላስብም። እሱ የጎግ ማጎግ ጦርነት ነው የሚል ራሻ የምትመጣበት የራሷ ኢንትረስት አላት። ኢንትረስቷ ሀብት ነው። ልክ ዩክሬን ጋር እንደሄደችው አሁን ዩክሬን ላይ ታውቃለህ ከፍተኛ የማዕድን ክምችት ያለበትን ከተማ ማንም ባንድ ከተማ አለች ስሟ እሷን ከተማ ለመያዝ ነው ከባድ ውጊያ ጦርነት። ትራምፕ ራሱ የተደራደረው ዩክሬን አሜሪካ ተከላከለላት ግን ያን ማዕድን ትስጠን የሚል ድርድር አምጥቶ ነበር እና ሁሌ የራሻ ኢንትረስት ምንድነው? ሀብት ነው። ወደ እስራኤልም ስትመጣ በጎግ ሰልፍ ምን ፈልጋ ነው? አይሁዳውያን ከመላው ዓለም ይዘው ወደ ሀገራቸው የሚገቡትን የዘመናት የደለበ ሀብት ፍለጋ ነው የምትመጣው። ወይም እስራኤል በሀገሯ ላይ ያመረተቻቸውን ሀብቶች ፍለጋ ነው የምትመጣው። ሚሊተሪ ሊሆን ይችላል፣ ጎልድ ሊሆን ይችላል፣ ሌላ ማዕት ነገር ሊሆን ይችላል። ብቻ ያን ፍለጋ ነው። የአረብ ሀገራቱ የሚመጡበት በጣም የተለየ ኢንቴንሽን ያላቸው በፍጹም ሀብት ፍለጋ ላይ የሚመጡት። እስራኤል የምትባል ሀገር በታሪክ ተቀናቃኛችን ናት። ይሄ መንፈሳዊ ነው፣ ስፒሪቹዋል ነው። ያንን ብለው ነው እስራኤል ለመዋጋት የሚመጡት። የራሻና የአረብ ሀገራቱ አመጣጥ በጣም የተለያየ ነው። ግን ሁሉም እስራኤልን በማጥፋት ተስማምተው ይመጣሉ። እግዚአብሔር ያጠፋቸዋል። ፋይናሊ ጎግ እንደዚህ የሚያልቀው ሕዝቅኤል 38 ሕዝቅኤል 39 ያለው ቃል የሚያሳየው ይሄንን ነው። በተቀደሰው ተራራ ድንኳን ይተክላል፣ የእግዚአብሔር እሳት ታጠፋዋለች የሚለው። ስለዚህ ይሄን የጎግ ሰልፍ የጎግ ጦርነት ዓለም አቀፍ ጦርነት ማድረግ ትንሽ ለኔ ከብደኛል። ሚሉ አሉ እኮ ብያለሁ። ለኔ ግን የዓለም ጦርነት ተብሎ መጠራት ያለበት ማን ነው? አርማጌዶን። አርማጌዶን በጣም በጣም አስፈሪ ጦርነት ነው። ቻይናም ትገባበታለች።
ቻይና አለችበት። ሌላም በቃ ከምስራቅ ለሚመጡ ነገስታት ነው የሚለው ኢቭን አየህ እንዲሰናዳላቸው ማነው የኤፍራጥስ ወንዝ ይደርቃል ነው የሚለውና ስለዚህ ያ የዓለም ጦርነት መባል ያለበት እሱ ነው፣ አርማጌዶን ነው። ወደዚህኛው ስትመጣ ግን አሁን እንደውም ከሰማህ የአባስ አራግቺ አይደለ የውጭ ጉዳይ ሚኒስትሩ እሱ ጦርነቱ 6 ወር ድረስ ሊረዝም ይችላል የሚል 6 ወር ያህል ተዘጋጅተናል። አስበዋል። 6 ወር በ6 ወር ውስጥ ኢራን ምን ልትሆን እንደምትችል ምክንያቱም እስካሁን ድረስ እኮ ከ5000 በላይ የተመረጡ ቦታዎች ተመተዋል የሚባለው ሺህ ነው እንግዲህ በአንድ ቀን ብቻ 1000 የተመረጠ ቦታ የተመታው ታውቃለህ። the first day February 28 1000 የተመረጡ ቦታዎችን ተመተዋል። ናታንዝ ተመተዋል። አንደኛው ደግሞ አንደኛው የኒውክሌር ማብለያ ናታንዝ አለ። አንደኛው ደግሞ ብቻ ሁለት ናቸው የጦር የኒውክሌር እንግዲህ አሁን የሚታወቁት ናቸው እነዚህ ነገር ግን እንደውም ሳይ ምን ያየው ነበር መሰለህ ዋስ መለከት አገራት እንትን ያቆማሉ፣ ታፔላ ያቆማሉ። ከሳተላይት ላይ የሚታይ ታፔላ የሚሳኤል ማምረቻ የሚመስል የሚሳኤል ምልክት ያለው ታፔላ ቦታው ግን አይደለም። የኒውክሌር ሳይት ማን ብለው ያቆማሉ። ሌላ ቦታ ነው እሱ ያለው፣ እዚህ የለም። አንተ መተህ የትኛውን ትደበድባለህ? በሳተላይት መረጃ ይህን ትደበድባለህ። ስለዚህ ይሄ ምን ይባላል? ሚሊተሪ ዲሰፕሽን ማታለል ማለት ነው። ያጭበረብረዋል። ያልሆነ ቦታ ላይ አንተ ኃይልን ትጨርሳለህ። አንተ $1 ሚሊዮን እኮ የምታፍሰው እያንዳንዷ መሳሪያ ሚሊየንስ ዶላር የምትሰራ ናት። $2 ቢሊዮን በየቀኑ ታወጣለች አሜሪካ እየተባለ ነበር። ሊሆን ይችላል አሜሪካ ስለሆነች ነው። አሁን ብዙ ነው የምንለው እኛ ነን። ለአሜሪካ ምናልባት ቀላል አይደለም፣ ግን በጣም ከባድ አይደለም። ዞሮ እንደዚህ ሚሊተሪ ዲሰፕሽኖች ፒክቸሮች ይቀመጣሉ። ምክንያቱም እንትን ለማሳሳት ነው። ሳተላይት ላይ እነዚህ ኢሜጆች ታይና ያን ቦታው ትላ አነጣጣ ትመታለህ። ምንም የለበትም ባዶ መሬት ትቀጠቅጣለህ ማለት ነው። በ3D የተሰሩ እንትኖች ይቀመጣሉ። በቃ እንደዚህ እየተደረገ ነው ያለው እና ምናልባት ኢራንም ላይ እንደዚህ ቦታዎች ምርቶች ያሉት ሌላ ቦታ ነው፣ ምልክቶች የሚቀመጡት ደግሞ ሌላ ቦታ ነው። ቢኮዝ ራሻ ያለው አይዲዮሎጂ አስተሳሰብ ዲሰፕሽኑን ጨምሮ ነው ምልህ የት አለ? ኢራን አለ። የኢራንን የኒውክሌር ማብላያ እነማን ናቸው የሚሰሩት? በአብዛኞቹ ራሻ ናት የምትሰራው አይደል እንዴ? ተው ከኢራን ጋር ከኢትዮጵያ ጋር ያለውን የኒውክሌር እንትን ማብላያ ስም የተፈራረመችው ማናት? ራሻ ነች። ስለዚህ ይህን ስትመለከት በጣም ኮንሲኩዌንሱ ከባድ ነው፣ ግን መጨረሻው እንትን ያደርጋልና ሶስተኛ ዓለም ጦርነት ተብሎ መባሉ ፌር ነው ብዬ አላስብም። ስፔሻሊ አሁን እየሆነ ያለው እኔ አሁን እየሆነ ያለው አይደለም። ጎግ ማጎግ ራሱ ሲነሳ ሶስተኛው አይደለም ነው የምልህ እንኳን አሁን ያለውን ጦርነት ዞሮ ተጎጆቹ ኢራናውያን ከመቼውም በላይ ከማንም በላይ በአሁን በዚህ ሰዓት ኢራን ትምህርት ታስባለህ፣ ኢራን ስራ ታስባለህ። ያቱም ቤት የኛው ሰዓት እንደወጣ ትቀር ትችላለህ። በእርግጥ ሚሳኤል ከተተኮሰ ቤትም ብትሆን ዶጋምር ነው የምትሆነው፣ አታመልጥም። እና በጣም ብዙ አስቸጋሪ ነገር ውስጥ እንዳሉ አስባለሁ። የኢራን ኢኮኖሚ ድሮም ተዳክመዋል በመሳሪያ ምርት። አሁን ደግሞ የባሰ የበለጠ ውሃ ታንከር፣ ኤሌክትሪክ ማሰራጫ፣ ነዳጅ ማጣሪያ እነዚህ ሲመቱብህ በጣም ብዙ ጉዳት ነው ኢራን የምታስተናግደው። እና 6 ወር ጦርነቱን ለማድረግ ዝግጁ ነን ማለት ምን ማለት እንደሆነ አላውቅም። እና አሜሪካን ተስፋ ለማስቆረጥ ሊሆን ይችላል። ምክንያቱም ትራምፕ ከ3 እስከ 4 እስከ 5 ሳምንት ነው ያለው። እንደዛ ብሎ ነው ኖርማሊ እሱ አሁን ምን እያለ መሰለህ ያለው ኦልሬዲ ጦርነቱ አልቋል። በቃ ኢራን ዝም ብላ ይሄ የበቀል ያጸፋ እርምጃ ትወስዳለች፣ ትተኩሳለች እንጂ ሲጀመር የኢራንን ኤርስፔስ ሙሉ በሙሉ 100% ተቆጣጥረናል። የትኛውም ሚሳይል ኢንተርሰፕት አይደረግም። የትኛውም የሚተኮስ ነገር ኢንተርሰፕት አይደረግም። ሄዶ ቀጥታ ታርጌት ነው የሚመታው። ኢራን ኦልሬዲ ምንም አይነት ዲፌንስ ፓወር የላትም። መከላከያን በሙሉ ቀድመን ኦልሬዲ ዲስማንትል አድርገነዋል ብለው ነው የሚሉትና ከቀላል የሚያስተናግዱት ጉዳት ቀላል ግን እልህ ውስጥ ገብተዋል። በጣም ከባድ እልህ ውስጥ ገብተዋል። ከሁሉ በላይ ግን ዋነኛ ታርጌቱ ሪጅም ቼንጅ ብለው ነው የገቡት እነሱ አይደል? የመንግስት ለውጥ ነበር አስበው የነበረውና እሱ ነገር አለመምጣቱ ማለትም አሁን ይህን ጦርነት ተከትሎ ህዝቡ ግልብጥ ብሎ አሁን ቢወጣ ህዝቡ ምን አድርገህ ታቆመዋለህ?
500 ከተሞች ላይ ወጥቶ የነበረውን ሚሊየንስ ያ ህዝብ አሁን ቢወጣ አንደኛ አትተኩስም፣ የምትፈልገው ይሄ ነዋ። ይሄን ለውጥ ለማምጣት ደግሞ ይሄ ነውጥ ነው የሚሻለው፣ ካንተ ሚሳኤል ይሄ ነውጥ ነው የሚሻለውና ህዝቡ ግን ግራ የተጋባ ይመስላል። ኔታንያሁም ብለዋል ትናንትና ላይ እንግዲህ እንደዚህ አይነት ጥሩ አጋጣሚዎች አይገኙም፣ ለኢራን ህዝብ የምናስተላልፈው ነገር እንደውም በጣም ኦድ የሆነ መልእክት ነው ያስተላለፉት እየተባለ ነበርና ለኢራን ህዝብ የምናስተላልፈው ነገር አምፁ፣ መንግስታችሁ ላይ የራሳችሁን ነገር ተጠቅማችሁ ማመፅ አለባችሁ ወጣችሁ አይነት የሚል ሀሳብ አስተላልፈዋል። ያው ዶናልድ ትራምፕ ከዚህ በፊት ማለታቸው ይታወሳል። እሳቸውን በደንብ አስረግጠው እሱን ነገር እያሉ ነበር ትናንትና። ሬዛ ፓህላቪም አሜሪካ ቁጭ ብለው መጣው ጠብቆኝ ወደ ቀደመው ንጉሳዊ ስርዓታችን እንመለሳለን ብለው ያወጧቸውን ኮንትኖች ለኢራን ህዝብ እዛ አሜሪካ ቁጭ ብለው እንትን እያሉ ናቸው። ታውቃለህ አይደለም? ከዛ እየተንከባከቧቸው ነው አይ ለኢራን ህዝብ እንጂ መልእክት ያስተላልፉ ናቸው። በዚህ ፖሊሲ ነው የምንመራው፣ በዚህ አስተዳደር ነው የምንሄደው፣ ስለዚህ ኢራንን ታላቋን ኢራን እንመስርታታለን በዚህ መንገድ እያሉ ሰውየው። ምክንያቱም አሜሪካ ብትችል ቢሆን ቢሳካ እኚህን ሰውዬ አምጥታ ማስቀመጥና ይሄ ከእስላማዊው መንግስት ቶታሊ ወደ ሮያል ኪንግደም ወደ መንግስት ወደ ንጉሳዊው አስተዳደር ኢራን ብትገባ እናርፋለን ብለው ያስባሉ። ነገስታቱ ታውቃለህ ሮያል ከሆኑ የራሳቸው ምቾት፣ ቅንጦት፣ ክብር፣ አቀባበል ስርዓቱ ንጉሳዊ ነገስቱ ነው የሚያስጨንቃቸው እንጂ የሰው ሀገር የለመደብደብ በሰው ሀገር ላይ መሰለፍ በፍጹም የለባቸው። ሌላ ነው የሚመራ ታውቃለህ። እንደዚህ ናቸው ንጉሳዊ። በሰላም ነው የሚፈልጉት፣ አገር በሰላም ነው የሚፈልጉት። በቃ ምቾታቸው፣ ደስታቸው፣ ክብራቸው ጠብቆ መኖር የሚፈልጉት እንጂ ጸብ አይፈልጉም። እና አሜሪካ ሀሳቧ እሱ ነው። ያስቀመጠቻቸው ሰው አሉ፣ ከኢራን ተሰደው አሜሪካ የተቀመጡ ሰው አሉ። ሬዛ ፓህላቪ መጥተው ኢራን ላይ ንጉስ እንዲሆኑ አየህ። ስለዚህ የኢራን እስላማዊ መንግስት ተቀይሮ በሮያል ፋሚሊ በንጉሳዊ ቤተሰብ እንዲመራ የማድረግ እቅድ ነው ያላት። ግን እስካሁን አልተሳካም። እንግዲህ የት ድረስ ይሄዳል የሚለው እንግዲህ ዓለምን ቀልብ የሳበ ጉዳይ ሆኗል። እንግዲህ መካከለኛው ምስራቅ አይናችንም ጆሮአችንም ከእግራችን በስተቀር እዛ ነው ያለው በጣም ምክንያቱም ምንድነው አፍንጫ ሲመታ አይነት ነገር ነው ነገሩ እየሆነ ያለው። የኛ ጋምጣ እኮ ደሳ ነው እየሆነ ያለው። 5 ብር ጨምሯል ትራንስፖርት። እንግዲህ እንደዛ እየሆነ ነው ማለት የነዳጅ ጉዳይ ሁሉንም ዓለም ይሄ ሉላዊነት የሚባለው ነገር እዛ የሆነ ነገር ሲሆን እዚህም አብሮ የሚሆነው ነገር በተለይ ደግሞ ያው ትልልቆቹ ጋራ ሲሆን እኛ ጋራ ወላፈኑም ያገኘናል። ለማንኛውም ግን ለምድራችን ሰላም ነው የምንመኘው ከሆነ መልእክታችን የተለመደው ባይሆንም ሰላም እንመኛለን። ባይሆንም ቅሉ ግን ሰላም እንዲሆን ነው የምንመኘው። ለሀገራችንም እንዲሁ በሰሜኑ አካባቢ ያለውን ውጥረት እንደው በመግባባት እንዲፈታ እናስባለን። ሰላም ያርግልን። ያሬዶ በጣም ነው የማመሰግነው፣ ክብረት ይስጥልኝ። እናንተም አብራችሁን ስለቆያችሁ እናመሰግናለን። አዳዲስ መረጃዎችን ይዘን እንገናኛለን። በቀጣይም ሰላም